በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእመቤታችን ለቅድስት ድንግል ማርያም ሥጋዋ ለፈለሰበት የፍልሰታ በዓል በሰላም አደረሳችሁ። በፍልሰታ 16ቱ የጾም ቀናት ውስጥ ቅድስት ቤተ ክርስቲያናችን ለ24 ሰዓት የማይቋረጥ ምስጋናን ታቀርባለች። ምስጋናን ከምታቀርብባቸው መንገዶች ውስጥ ቅዳሴና የውዳሴ ማርያም ትርጓሜ ተጠቃሽ ናቸው። ውዳሴ ማርያምን ኤፍሬም ሶርያዊ ደርሶታል። ይህም በኒቅያ ተሰብስበው አርዮስን ከረቱት ከ318ቱ ሊቃውንት አንዱ ለሆነው ለያዕቆብ ዘንጽቢን ደቀ መዝሙር የነበረ ነው። ድንግል ማርያም በሰባቱ ዕለታት ትመሰላለች። በዕለተ እሁድ 10 ፍጥረታት የሚሆኑ አራቱ ባህርያት ተገኝተዋል። ከድንግል ማርያምም 10 ፍጥረታት ጌታ ተወልዷል። በዕለተ ሰኑይ ጠፈር ተፈጥሯል። ድንግል ማርያም የዕለተ ሰኑይ ምሳሌ፣ ጠፈር ክርስቶስ ከእርሷ የነሳው ሥጋ ምሳሌ፣ ብርሃን ደግሞ የጌታ ምሳሌ ናቸው። በዕለተ ሰሉስ ምግብ የሚሆኑ እፅዋት ተገኝተዋል። ከድንግል ማርያምም መንፈሳዊ ምግብ ክርስቶስ ተገኝቷል። በዕለተ ረቡዕ ፀሐይ፣ ጨረቃና ከዋክብት ተገኝተዋል። ከድንግል ማርያምም ብርሃን ጌታ ተወልዷል። በዕለተ ሐሙስ ደማውያን ፍጥረታት ከውሃ ተፈጥረዋል። ዕለቲቱ የድንግል ማርያም ባህር የጥምቀት ምሳሌ ናቸው። በዕለተ ዓርብ በኩረ ፍጥረታት አዳም ተገኝቷል። ከድንግል ማርያምም ዳግማዊ አዳም ኢየሱስ ክርስቶስ ተወልዷል። በዕለተ ቀዳሚት ዕረፍት ተገኝቷል። ከድንግል ማርያምም የመንፈሳውያን ዕረፍት ክርስቶስ ተወልዷል። የእመቤታችን ልመናዋና ፍቅሯ ከሁላችን ጋር ይሁን። በድጋሚ እንኳን ለእመቤታችን ለቅድስት ድንግል ማርያም ሥጋዋ ወደ ፈለሰበት ለጾመ ፍልሰታ በሰላም አደረሳችሁ። ድንቅ የቤተ ክርስቲያን ሥርዓትን ለመታደምና ከበረከቱን ለመካፈል ሁላችንም በደብራችን ማስቀደስን አንዘንጋም። እግዚአብሔር ጾም፣ ጸሎት፣ ሱባኤያችንን ይቀበልልን። እግዚአብሔር አሁንም ቢሆን በፍጹም ልባችሁ በጾምም በለቅሶና በሐዘን ወደ እኔ ተመለሱ ይላል ትንቢተ ኢዩኤል ምዕራፍ 2 ከቁጥር 12። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።